አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያለ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ወረባቦ የሚሄድ ዱበታ ወረባቦ ዱበታ ከቢስቲማ ከፍ ብሎ ወደ ወራቃ ማለት ነው የሚሄድ የቤት እቃ ነው ማሳያችሁ። እንዲሁም ፍራሽ አላት፣ ኤክስትራ ኮምፎርት እና ብርድ ልብሶችም አሉ። እንዲሁም ሽሮና በርበሪ የተዘጋጀ ምጥን ሽሮና በርበሪም አላት ማለት ነው። እንግዲህ ይሄ እቃ የፈጀው 101720 ብር ነው። 700 ብሩ ለትራንስፖርት ይወጣ ነው። ሌላው 101020 ብሩ ደግሞ ለእቃ የወጣ ነው ማለት ነው። ለምን ለትራንስፖርት ወጣ ካላችሁ ምጣድ 100 ብር፣ እንዲሁም ፍራሽ 200 ብር፣ ከዛ ኮምፎርቱ ምናምን ጋር ማለት ነው። ሌላ ያው በየቦታው እቃ በየቦታው ሲሆን ስትለቃቀሙ እንደዛ ያስወጣል ትራንስፖርት፣ ለዛ ነው። እና እያንዳንዱን እቃ ደግሞ ዋጋውን የምነግራችሁ ይሆናል። እና ደግሞ መጀመሪያ ዋጋ ስንት ነው እኔ ሁሉ ቀን እነግራችኋለሁ፣ ግን አሰሙኝም አታዳምጡኝም። ለምን አላቅም። ዋጋውን ይሄንን እቃ እያላችሁ ትናንትና ለፍልፌ ዛሬም እንደዛው ጥያቄ የምትጠይቁኝ የዝህን ዋጋ ሰርተሽ ላኪ ነው። እኔ በምንኛ እንደምነግራችሁ አላቅም። በአጠቃላይ ልላችሁ የምፈልገው እኔ እቃ ገዢ ነኝ እንጂ ሻጭ አይደለሁም። እቃ ቤት የለኝም እኔ ማለት ነው። ትንሽዬ የሸቀጥ ሱቅ ነው እንጂ ነው ያለኝ፣ የእቃ ቤት እንትን የለኝም። ሲቀጥል ደግሞ ዛሬ ዋጋ አውጥቼ እኔ ብነግራችሁ ራሱ እየደወልኩ ጠይቄ ወይም እየዞርኩኝ እያየሁኝ ጠይቄ ዋጋ ብነግራችሁም ነገ ደግሞ ሌላ ነው ዋጋው። ዛሬ እያያችሁት ነው እያንዳንዱን የእቃ ዋጋና ለምሳሌ ይሄ ምጣድ ከ15 ቀን በፊት 9000 ብር ነበረ፣ አሁን 9500 ብር ነው ማለት ነው። እንዲሁም ብርድ ልብስ አሁን 3700 ብር ነው በቅርቡ። ዛሬ 15 ቀን የዛሬ 3 ሳምንት አካባቢ የምገዛላቸው እንደዛ ነበረ። አሁን 4200 ብር ነው። 4500 ብለው ቢሚሉ አሉ። እኔ ደንበኞች ጋር ከሌለ 4500 ነው የምገዛላችሁ የሚሆነው ማለት ነው። ስለዚህ እያንዳንዱን ነገር እኔ ሂሳብ አውጥቼ መጀመሪያ መናገር አልችልም። ምክንያቱም እኔ እቃ የራሴ እዚህ ቤት ውስጥ እቃ ካለኝ ይሄን ያህል ነው፣ ይሄ እቃ አለኝ ይሄን ያህል ነው ዋጋው ማለት እችላለሁ። ላኪን የሚገዛ ነገር መቼም ከቤታችሁ ስትወጡ እቃ ልገዙም ይሁን አስቤዛም ልታረጉ ስትሄዱ ሂሳብ ሰርታችሁ ብር ይዛችሁ አትሄዱም። በቻለላችሁ ገዝታችሁ እንጂ የምትመጡት ማለት ነው ለራሳችሁ። እኔም እንደዛው ነው ለእናንተ የምገዛው፣ ልክ እንደራሴ አድርጌ ነው የምገዛው ማለት ነው። ከዛ ወደ እቃ ዝርዝራችንና ዋጋዎቹ እዚህ ጋር እንደምታዩት የድም ላይ ተረከቦት ባለ 5 ቋሚ 3700 ብር እና አንድ ደርዘን ቆንጅዬ ሲኒ በጣም የምታምር 3200 ብር። እዚህ ጋር ግማሽ ደርዘኑ አለ ማለት ነው። እዚህ ጋር ደግሞ እንደምታዩት ሱፍራ ባለኳሱ 1100 ብር ነጭ በአረንጓዴ ማለት ነው። እንደምታዩት የጀሶ ጋቻ ነው በትልቁ ማለት ነው። ይሄ 400 ብር ነው። ደንበኛ ጋር ሲሆን ነው። ታዲያ ሌላ ቦታ ስገዛ ግን 450 ብር ነው ማለት ነው። አሁን 400 ብር ነው የገዛሁላት። ሌላው እዚህ ጋር እንደምታዩት ሰርቪስ አለ። ሰርቪስ 700 ብር 3 ሴት። የቆሎ ሳህን 1 ደርዘን 600 ብር። የቁርጥ ሳህን ደግሞ 1 ደርዘን 1680 ብር። በጣም ቆንጆ ወፍራም የቁርጥ ሳህን ማለት ነው። 1 ፍሬ በ140 ብር። የሾርባ ሳህን 6 ፍሬ ነው 540 ብር። አንዱ 90 ብር ነው። የሾርባ ማግ አላት እዚህ ጋር ግማሽ ደርዘን 1100 ብር። ቆንጅዬ የሾርባ ማግ እዚህ ጋር እንደምታዩት ማለት ነው። ከየሁሉም ቅልቅል ነው እንደምታዩት። እነዚህን 1150 ብር ግማሹ ማለት ነው። ደርዘኑ 2300 ብር ነው። አይ በዚህ ጋር የማይካ ለወጥ የሚሆን ማለት ነው። እነዚህን 1200 ብር ነው የገዛሁት። እሷ ያለችኝ ሌላ ከለር ነበረ፣ ሰሞኑን እየሰራሁባቸው ባለሁት ከለር ነበረ። እነዛ ደግሞ ጠፍተዋል ማለት ነው። እነዚህን ነው ያለው ያገኘሁት። ከዛ የፈንዲሻ ሳህን 450 900 ብር። እቺ የምታምር ፍላወር አላት ከዚህ ጋር ማች ትሆንላታለች ማለት ነው። ይሄኛውም ከቁርጥ ሳህኑ ጋር ይቀራረባል። ከዛ የትኩስ ማስቀመጫ 250፣ መክተፊያ 3 ፒስ እነዚህን 750 ብር ገዝቼላታለሁ ማለት ነው። ከትልቅ እስከ ትንሽ ከድም ላይ ትገመድ ያለ 4 ሜትር ነው ሜትሩ፣ መቀያየሪያ ያለው ነው። ይሄንን 600 ብር ነው የገዛሁት።
ሁለት ደርዘን ሀገረኛ ሲኒ ብላኛለች። ሲኒ 500 1000 ብር ሁለቱ ማለት ነው። ሌላው የውሃ ብርጭቆ 5 ማዕዘን አንድ ደርዘን ነው የገዛሁት 1250 ብር ደርዘኑ። የሻይ ብርጭቆ 900 ብር ማነው 950 ብር ማለት ነው። አፍዋን ደርዘን 950 ብር። የስኳር እቃ አንድ በአክለሪክ እና አንድ በግዛዝ ነው። አክለሪኩ ይሄንን ይመስላል ማለት ነው። ግዛዟም እንደዚህ ይሄኛው 350 ይሄኛው 200 ብር ነው። አክለሪኩ ጥንካሬ አለው በነገራችን ላይ። ከዛ ሳች ስቶቭ ነው። ሳች ስቶቭ 3500 እናት መፍጫ 1750 ማነው 1700 ብር። የቡና መፍጫ ደግሞ ያው አሁን ሰሞኑን ያለው ይሄ ነው። ይሄንን 1900 ብር ነው የገዛሁት። ከፍ ያለ ሳይዝ ብያቸዋለሁ። ይሄንን ማለት ነው 1900 ብር ገዝቼላታለሁ። ታየት ቲማቲም ጆክ ነው። ቲማቲም ጆክ 600 1200 ብር። አክለሪክ ጆክ ከና 6 ኩባያዎቹ እነዚህ 4 ኩባያዎች አሉት። ይሄ ደግሞ 6 ኩባያዎች አሉት ማለት ነው። ይሄ 2800 ብር ነው። ይሄ ብገዙትም አያጎዳችሁም። ቆንጆ እቃ ነው። ለእንግዳ ብታቀርቡት፣ ለዘወትር ለቤት ብታረጉት ጥንካሬው፣ ለእንግዳም ብታቀርቡት ደግሞ የሚያምር እቃ ነው ማለት ነው። ሌላው 2 ፔርሙሶች አሉ 1 ሊትር። እነዚህን 2000 4000 ብር ነው የገዛኋቸው ማለት ነው። አንዷ ከለር ይቺ ናት። አንዷ ደግሞ ይቺ ናት ማለት ነው። በጣም ነው የሚያማምሩት። ቆንጆ ፔርሙሶች ናቸው ደግሞ በዛ ላይ ፊኒክስ ቆንጆ እቃ ነው። አያችኋት? ይቺ እንደዚህ እቺኛዋ ደግሞ ሲልቨር ናት። በጣም ነው የሚያማምሩት። ውስጡ ፒንክ ነው። ውስጡ ፒንክ የሆነ ፔርሙስ ደግሞ አያቀዘቅዝም ይባላል ማለት ነው ብዙ ጊዜ። እና እነዚህ 4000 ብር ሁለቱ ማለት ነው። ትሪ 3 ፒስ አላት። ትሪ 1500 ብር ነው። ይሄኛው 600፣ ይሄኛው 500፣ ይሄኛው 400 1600። የሳምቡሳ መዳመጫ ደግሞ 600 ብር። የኩኪስ ቅርጽ ማውጫ የሚያማምሩ ቅርጽ ማውጫ ናቸው። ጠጋርጊው እነዚህ በክቡ ሆኖ በጣም ቆንጆ ዲዛይን ያላቸው ያማምሩ። ሲሰራበት ደግሞ ያው ይበልጥ ታዩታላችሁ ማለት ነው። ያኔ ታመሰግናላችሁ ኢንሻአላህ። እና እነዚህ 700 ብር። የካሮት መፈቅፈቂያ 350 ብር። ማንከሽከሻ 180። የወጥ ማማሰያ 150። የድንች መላጫ 50 ብር። የሾርባ የሻይ ማንኪያ 1 ደርዘን 100 ብር። እንዲሁም ደግሞ የሾርባ ማንኪያ ግማሽ 160፣ ሹካ 160 ግማሹ ማለት ነው። እነዚህ 3 ቢላዎች መሐለሊያና ቆዳ መግፈፊያ ከዛ ትንሽ መከታተፊያ የሚሆን 3 ነው 750 ብር። እዚህ ጋር ደግሞ ዘንቢል አለ የገበያ ዘንቢል። እነዚህ 250 500 ብር። የሽንኩርት ሸልፍ 600። እንዲሁም መዘፍዘፊያ 2 መዘፍዘፊያ ነው ይሄን የገዛሁት። ዋጋው 320 ብር። እዚህ ጋር ደግሞ 2 መዘፍዘፊያ የልብስ ነው ይሄ። ዋጋው 1300 ብር 650 ደግሞ መዘፍዘፊያ የዳቦ ማብኪያ 350 ብር እና የእንጀራ ዘንቢል 300 ብር። የእቃ ማንጠፍጠፊያ 220 ብር። ከፌርሜሎ አለ። ፌርሜሎ 400 ብር ነው። ሌላው ኤሌክትሪክ ምጣድ ይሄንን የገዛውላት 9500 ብር ነው። ከነ ኮሜዲኖ ያለ ማለት ነው። ቆንጆ ምጣድ ነው። ተድላ ምጣድ የታወቀ ነው ማለት ነው። እዩት። ባሊ አላት። ባሊ 20 ሊትር 220። ማሳጠቢያ 150። ባሊ 30 ሊትር 300 ብር። እነዚህ ባሊዎቹ ፕላስቲክ ነኮቹ እነዚህ ናቸው። ከዛ ጥስት አለ። ጥስት 1600 እና ደግሞ የምግብ ሱፍራ 2 ሜትር ነው። ቡኒ በወርቃማ ነው። ቡኒ ከውስጥ ያለው ወርቃማ ይሄ ማለት ነው። ይሄንን ደግሞ 550 ብር። ሜትር 275 ነው። 2 ሜትር ደግሞ 550 ብር ይሆናል ማለት ነው። እዚህ ጋር ሴኔጋል ድስቶች አሉ። 3 ዶሮ፣ 2 ዶሮ እና 1 ዶሮ የሚባል ይሄ
ያው ዶሮ በነገራችን ላይ ይሄ 3 ዶሮ ይባል እንጂ 3 ዶሮ አይሰራም። ሁለት ዶሮ ይሰራል። አንድ ዶሮ ይሄኛው ይሰራል። 2 ዶሮ ነው ስሙ። ይሄ ደግሞ አንድ ዶሮ ነው ስሙ። ግን ለምስር ነው፣ ለብዙ ቤተሰብ ሲሆን ለምስር ነው የምገዛው ይሄንን ማለት ነው። ደግሞ 350 ሊትር ሮቶ አላት። 3100 ብር ነው የገዛሁላት። እቃውን እዚህ ጋር አትብላታለሁ ማለት ነው። እዚህ ጋር ትሩላቭ ብርድ ልብስ 4.5 ቆንጅዬ ብርድ ልብስ 2 ነው የገዛሁት። አንዷ ይቺን ትመስላለች ቡኒ በጣም የሚያምር፣ ይሄኛው ነጣ፣ ይሄኛው ደግሞ ጠቆር ያለ 2 ብርድ ልብስ 8400 ብር ነው የገዛሁት። የ3700 ሲገርመን አሁን ዋጋው እዛ ላይ ሆነ ማለት ነው። ግን የሚያማምሩ ብርድ ልብሶች ናቸው። እንደዚህ 2 ብርድ ልብስ ገዝቼላታለሁ። እዚህ ጋር ደግሞ ኮምፎርት አላት። ኮምፎርት 2600 ብር ነው። ያው የሜትር ከ50 ነው። ከዛ እዚህ ውስጥ ደግሞ አንሶላ 2150 ብር የገዛሁላት ማለት ነው የሜትር ከ50። ከዛ ከዚህ ጋር ፍራሽ ሜትር ከ50 ባለ 20 ቲክነስ ኤክስትራ ሜትር ከ50 ባለ 20 ቲክነስ 12800 ብር። ይሄንን ይመስላል የዛሬ ገበያችን። ከወደዳችሁት ላይክ ሼር አይረሳ። ሰላም ሁኑልኝ። እዚህ ጋር እንደምታዩት ቆንጆ ሽሮና ቆንጆ በርበሬ ተዘጋጅቶላታል። 10 ኪሎ በርበሬና 10 ኪሎ ሽሮ ነው። 10 ኪሎ በርበሬ የገዛት በ6.70 ሂሳብ ነው። አሁን 6.50 ሆኗል። ላኪን ይሄ አንድ ሳምንት አካባቢ ሆነው ማለት ነው። 6700 ብር ነው የተገዛው 10 ኪሎ ማለት ነው። ሌላው ሽሮ 10 ኪሎ ነው። ባቄላ 2 ሽምብራ 2 ነው። ሁሉም ኪሎ በ200 ብር ሂሳብ ነው 2000 ብር። ከዛ ለሽሮ ቅመም 1900፣ 2250 ደግሞ የበርበሬ ቅመም። በዚሁ አጋጣሚ ደግሞ የበርበሬና ሽሮ ማዘጋጃ ስንት ነው ብላችሁኛል። 1500 ብር ነው ለዚህ ለ20 ኪሎ በ75 ብር ሂሳብ ማለት ነው። ማስፈጫውም ሁሉም ሆኖ ነው ኪሎ በ75 ብር ማለት ነው። እና ይሄንን ይመስላል። ቆንጅዬ ሽሮና በርበሬ ተዘጋጅቶላታል። ማሻአላ ሽታው ለራሱ ማሻአላህ ነው።